እሺ ሮሜ ምዕራፍ 8 ከቁጥር 34 አንድ ለአንድ እናንብብ። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። ለምሳሌ 130 ሚሊዮን የኢትዮጵያ ሕዝብ ከአንድ ጠቅላይ ሚኒስትር ጋር እያንዳንዱ ከመገናኘት ችግሩን ጥያቄውን ከማቅረቡ አንዳንድ ሰው ከወላይታ ለምሳሌ ኃይለ ማርያም ደሳለኝ፣ ከኦሮሚያ ኃይለ ገብረስላሴ፣ ከትግራይ አዶናይ ወይም ሌላ ሰው ተመርጦ ጥያቄውን ወይንም ችግሩን በሱ በኩል ቢያቀርቡና ቀላል ነው አይደል? በተመሳሳይ መልኩ ወደ እግዚአብሔርም ስንመጣ 8 ቢሊዮን ህዝብ እያንዳንዱ ከእግዚአብሔር ጋር ጥያቄውን ከማቅረብ ጸሎቱን ከማድረስ በእግዚአብሔርና በሰው መካከል እንትን ይሆን እንደ አማልክት እንደ አራያ የሚሆን ሰው ለምሳሌ ማርያም ወይንም ሚካኤል ወይም ጳውሎስ በሱ በኩል ብናቀርብ ይሻላል ነው ብለው ነው ሰው የሚያስቡት። ለኔ ግን አራያ ወይም አማልክት የሚሆን ሰው የለኝም ከኢየሱስ ክርስቶስ በቀር። ጳውሎስንም በአንድ ወቅት እንደ አራያ በጣም እንደ አማልክት ያዩ ነበር። ኢቭን አንዴ ሽባ ስለፈወሰ አምላክ ሰው መስሎ መጥቷል ብለው መስዋዕት እስከ ማቅረብ ድረስ ደርሰው ነበር። ጳውሎስ ከለከላቸው እና በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 4 ላይ አንዱ የኔ የጳውሎስ ነኝ ሁለተኛው እኔ የአጵሎስ ነኝ ቢል ሰዎች ብቻ መሆናቸው አይደለምን? ጳውሎስም ሆነ ሙሴም እኮ ታምራት ሲሰሩ ዮርዳኖስን ሲከፍሉ ከራሳቸው ኃይል ሳይሆን ከእግዚአብሔር ኃይል ነው የሚሰሩት እንጂ ከራሳቸው ምንም የሚያደርጉት ነገር የለም። እና እስቲ መሪ መሆን የሚፈልግ ሰው አለ? ሌሎችን መምራት ማለት ነው። በጣም ፍርዱን የሚቀበለው ያ መሪ የሆነ ሰው ነው ከበታቹ በላይ ማለት ነው። በያዕቆብ መጽሐፍ ምዕራፍ 3 ከቁጥር 1 ላይ ወንድሞች ከእናንተ ብዙዎች አስተማሪዎች አይሁኑ የባሰውን ፍርድ እንድንቀበል ታውቁታላችሁና። አሁን ብዙ ሰዎች መድረክ ናፋቂዎች አሉ። መድረክ ላይ ሰውን በብዙ ሰው ፊት መመስከር የሚወዱ እና በጣም ፍርዱን የሚቀበሉ እንደዛ ነው። እኔ ከዛ ብዙ ጊዜ በሰው ፊት ቆሜ መመስከር ደስ ይለኝ ነበር፣ ግን በጥልቀት ሳይሆን ሴፍ ወይም ጥይት እንካ መሳሪያ ተኩስ ተብሎ እንደመሰጠት ነው። አፋችን በጣም ከባድ ነው እና ይበልጥ ፍርዱን የምንቀበለው ያ ተናጋሪዎች መሪዎች ናቸው። አመሰግናለሁ።